ንዑሰ ክርስቲያን የሚል ዜማ ያስቀመጠች ቤተክርስቲያን። እኔ እንግዲህ ስንት ዓመት ቀድሻለሁ። ጻውስል አንድም ንዑሰ ክርስቲያን ሲወጣ ይቻላል። ጻውስል እንደውም አዲስ አበባ ላይ አንዳንድ ስራ የረፈደባቸው ሰዎች ይወጣሉ፣ ንዑሰ ክርስቲያንም የሆኑ መስሏቸው ማለት። መቼ ነው አዲስ አማኝ መቀበል የምንጀምረው? አሁን እኔ እንግዲህ እንግዳ እንደመሆኔ አንድ ትልቅ እድል አለኝ። ምንድነው? እንግዳ እንደፈለገ ነው የሚናገረው። ግፋቢል ድጋሚ አጠሩኝም። በቃ የመጨረሻው ሪስክ ድጋሚ አልመጣም። ስለዚህ እንደው የቤተ ክርስቲያን አገልግሎትን እንዳናገለግል የሚከለክሉን ነገሮች ምንድናቸው? ወደ ኋላ እንድንቀር የቤተ ክርስቲያን አገልግሎት እንዳይሰፋ እንዴ። በእውነት ለመናገር ይቺ ቤተ ክርስቲያን እኮ ቅዳሴዋ ላይ በየቀኑ አዳዲስ ተጠማቂዎች እንደሚኖሩ እርግጠኛ ሆና ማለት። ክቡር አባታችን የዚህ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር አባታችን የዚህ ደብር አስተዳዳሪ፣ የየአድባራቱ አስተዳዳሪዎች፣ አበው መነኮሳት፣ ወንድሞች፣ ካህናት፣ ምእመናት ሁላችሁ በእግዚአብሔር ሰላምታ እንደምነዋላችሁ እንደምነዋላችሁ። አሜን። ምሕረት ቸርነቱን አብዝቶ በእድሜያችን ላይ የዛሬዋን ዕለት ይችን ሰዓት ጨምሮ እስከዚህ ሰዓት ያቆየን የአባቶቻችን አምላክ ልዑለ ባሕሪ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን እንደወደደ መጠን የቤተ ክርስቲያን አገልግሎት በዘመናችን በሚል ርዕስ ለቀሪው ሰዓት የእግዚአብሔርን ቃል እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ እንደምታውቁት በቤተ ክርስቲያናችን ያለንበትን ሁኔታ መናገር ሳያስፈልግ ቅድስት ቤተ ክርስቲያን ለ2000 ዓመታት ያለማቋረጥ በመከራ ውስጥ ያለች ናት። ክርስቶስ ዓርብ ዕለት በጸለየበት ጊዜ አባት ሆይ ብትወድስ ይህች ጽዋ ከእኔ ትለፍ ብሎ ተናግሯል። ይህ ጽዋ ከእኔ ምን ትበል? ይህንን ንግግር ቅዱስ አምብሮስ የተባለው የቤተ ክርስቲያናችን ሊቅ ሲተረጉም ይህ ጽዋ ከኔ ወደ ሌሎች ትተላለፍ ማለት ነው ይላል። ስለዚህ በክርስቶስ ላይ የወረደው ጥላቻ፣ በክርስቶስ ላይ የወረደው ድብደባ፣ ግርፋት ወደ ቅድስት ቤተ ክርስቲያን ተላልፏል። ይህ ጽዋ ከኔ ምን ትበል ስላለ ትለፍ ስላለ ዓለም ቢጠላችሁ እንዳትደነግጡ፣ እንዳትገረሙ። ከኔ አስቀድሞ እናንተን ጠልቷል። እኔን የጠላ ሁሉ እናንተን ምን ይላል? ይጠላል። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፈዋለሁ ብሎ የተናገረው ቃል መጽናኛችን ስለሆነ ቤተ ክርስቲያን ከነመከራዋ ከነስቃይዋ ከሰማዕትነቷ ጋር ሙሽራው መጥቶ ሙሽራይቱን ቤተ ክርስቲያን እስኪወስዳት ድረስ በታላቅ ትዕግስት በታላቅ ጽናት ትጠባበቃለች። እስከ መጨረሻው የምንጸናበትን ኃይል አምላካችን ያድለን። አሁን ስንዘምር ነበረ በትናንትናው ዕለት፣ ዛሬም ዝማሬ ስናቀርብ ነበር። ቤተ ክርስቲያን መከራ በጣም በጸናባት ሰዓት፣ ምእመናን በሚገደሉበት፣ ሰማዕታት በሚሆኑበት ሰዓት እንዴት መዝሙር እንዘምራለን? እንዴት ነጭ እንለብሳለን? የሚል ጥያቄ ሳይፈጠርብን አይቀርም። በጣም የሚገርማችሁ እኔ ነቢየ እግዚአብሔር ዳዊት ከዘመራቸው መዝሙራት መካከል በሐዘን ስሜት ውስጥ ሆኖ የዘመረው አንድ መዝሙር አለ። ይህ መዝሙር ምንድነው? በባቢሎን ወንዞች አጠገብ በዚያ ተቀመጥን፣ ጽዮንን ባሰብናት ጊዜ ምን አለ? አለቀስን። በአህያ ዛፎቿ ላይ መሰንቆቻችንን ሰቀልን ካለ በኋላ እንዴት እንዘምራለን ይላል። እስኪ አንዴ ከኔ ጋር በሉ፣ እንዴት እንዘምራለን? ዳዊት እንዴት እንዘምራለን ብሎ ዘመረ። እንዴት እንዘምራለን የሚለው ራሱ ምንድን ነው? መዝሙር ነው፣ መዝሙረ ዳዊት ነው። ዳዊት መዘመር ሲያስጠላው ራሱ ዘምሯል፣ አመስግኗል። ብሶቱንም ሐዘኑንም መከፋቱንም የገለጸው በዚያው በመሰንቆ በዚያ በበገናው እና ቤተክርስቲያናችን በመከራ ውስጥም በሐዘን ውስጥም ሆና ታመሰግናለች። ማህሌቷን፣ ቅዳሴዋን፣ ዝማሬዋን አቋርጣ አታውቅም። ጳውሎስና ሲላስ የታሰሩበትን እስር ቤት እኔ አንድ ጊዜ የመሳለም ዕድል አግኝቼ ነበርና
እኔ የጠበቅኩት በጣም ትልቅ እስር ቤት ይሆናል በሚል ነበር። እስር ቤት ራሱ ለማለት ይከብዳል። ጉድጓድ ውስጥ ነው የታሰሩት። ጉድጓድ ውስጥ ነው የታሰሩት። እግራቸው ደግሞ በብረት ከመሬት ጋር ታስሮ በሰንሰለት ማለት። በዛ ስቃይ ላይ ሆነው ግን ይዘምሩ ነበረ። ታስረዋል እኮ እየተሰቃዩ ነው፣ ግን ለእግዚአብሔር ይዘምሩ ነበር። በመዝሙራቸው ምክንያት የነሱም የሌሎችም እስረኞች ሰንሰለት ምን አለ? ተፈታ። መዝሙር ሰንሰለት ይፈታል። እግዚአብሔር ዝማሪያችንን በሀገራችን ያለውን ሰንሰለት የሚፈታ ያድርግልን። መዝሙር ሰንሰለት ይፈታል። የእስር ቤቱ ወለል በር ወለል ብሎ ተከፈተ ይላል። እንዲያውም እስረኛ ያመለጠ መስሎት ራሱን ሊያጠፋ ጠባቂው ሲሞክር በራስ ላይ አንዳች ክፉ ነገር እንዳታደርግ ሁላችንም እዚሁ ነው ያለነው ብለው ገሰጹት ይላል። ተንበርክኮ ተደፍቶ ጌቶቼ ሆይ እድን ዘንድ ምን ማድረግ ይገባኛል ብሎ ተናግሮ ወደ ክርስትና የተመለሰው በመዝሙር ምክንያት ነው። መዝሙር እስር ይፈታል። ምናልባት በግል ባንታሰር ነፍሳችን ታስራለች። ከኃጢአት ማሰሪያ እግዚአብሔር የሚፈታን አንዱ በዝማሬ ነው፣ በጸሎት በምስጋና ውስጥ የሚፈታ እስር አለ። ኢትዮጵያዊው ሊቅ ቅዱስ ያሬድ መዝሙር እየዘመረ እያለ እግሩ እየደማ ነበር አይደለም? እግሩ እየደማ ደሙ እየፈሰሰ ነበር። ጦር ተሰክቶበት መዝሙር አላቆመም። ከያሬድን የተማርነው ይሄን። ጦር ተሰክቶበት ይዘምር ነበር። በተመስጦ ሄዶ ነበር። ቤተ ክርስቲያን አሁንም ድረስ የተሰኩባትን ጦሮች የምትረሳው እኮ በያሬድ ዜማ ነው። ታውቃላችሁ? አሁንም በቅዳሴው ነው። አሁንም በማህሌቱ ነው። ሰማዕታቱ ሲገደሉ እየፈሩ የተገደሉ ይመስላችኋል? ለ300 ዓመታት ዘመነ ሰማዕታትን ሂዱና አንብቡ። እየዘመሩ ነበረ የሚያመሰግኑ። እንደውም አብዛኞቹ በመጀመሪያው 300 ዓመታት የነበሩት ክርስቲያኖች አብዛኞቹ ለሚገደሉበት ቀን ነጭ ልብስ አዘጋጅተው የክት ልብስ አዘጋጅተው ይጠብቁ ነበር። እየፈሩ ሳይሆን እየዘመሩ እያመሰገኑ አንገታቸውን እንደዚህ ኮሌታቸውን ዝቅ አድርገው በደስታ ሆኖ ነው ሰማዕትነትን የተቀበሉ። በረከታቸው ይደረብን። ስለዚህ ቤተክርስቲያን እንደዚህ ነው የኖረችው ማለት እንደዚህ ነው የኖረችው። በኋላም ደግሞ ሰማዕታት ሄደው ከክርስቶስ ፊት ሲቆሙ ምን እንደሚፈጠር ሂዱና አንብቡ። ዮሐንስ ራእይ ምዕራፍ 6 ላይ ስለ ክርስቶስ መስክረው የታረዱትን ነፍሳት አየኋቸው ይላል ቅዱስ ዮሐንስ። አሁን ሰሞኑን በምስራቅ አርሲ የተገደሉትን፣ ባለፉት ዓመታት በሻሸመኔ የተገደሉትን፣ በየስፍራው እዛ ሊቢያ በረሃ ላይ ተንበርክከው ብርቱካናማ ለብሰው ተንበርክከው እያያናቸው በቪዲዮ እየተቀረጹ የታረዱ ወንድሞቻችን ኢትዮጵያውያን፣ ኤርትራውያን፣ ግብፃውያን የት ገብተው ይሆን? አሁንም ያንን ብርቱካናማ ለብሰው ይሆን? አይደለም። እኔ አላየኋቸውም። ዮሐንስ አያቸው። አየኋቸው አለ። የሰራዊት ጌታ እግዚአብሔር ሆይ እስከ መቼ አትፈርድም? ደማችን እስከ መቼ በምድር ላይ ይፈሳል ብለው ጠየቁ። እንደነሱ የሚገደሉ የሌሎች ወንድሞቻቸው ቁጥር እስኪሞላ ድረስ ለጥቂት ጊዜ እንዲያርፉ ተባለላቸው። ትንሽ አረፍ በሉ አላቸው። ነጭ ልብስም ተሰጣቸው ይላል። ምን ተሰጣቸው? ነጭ ልብስ። አሁን ያም ብርቱካናማ ልብስ ጥለውታል። ያንን ወድቀው አጥንታቸው ተከስክሶ ስጋቸው ተልከስክሶ ሬሳቸው ወድቆ እንዳየነው እንዳይመስላችሁ። ነጭ ልብስ ለብሰዋል። በሰማይ እየዘመሩ እያመሰገኑ ነው። የኛንም ነገር እየነገሩት ነው። እስከ መቼ አትፈርድም ብለው በእግዚአብሔር ፊት ቆመው። እግዚአብሔር ከሰማዕታቱ በረከት ያሳድርብን። እና ዛሬ የምንወያየው የቤተ ክርስቲያን አገልግሎት በዘመናችን በሚል ርዕስ እንግዲህ እንደምታውቁት መነሻ ያደረግነው ዘመነ ሰማዕታትን ይሁን እንጂ ቤተ ክርስቲያን ከመከራ ውጭ አገልግሎቱ አይቋረጥም። አሁን እያገለገልን ያለነው የቤተ ክርስቲያን አገልግሎት ማገልገል ካለብን አንጻር እና ቤተ ክርስቲያን ካሉባት ተግዳሮቶች ወይም ፈተናዎች አንጻር ወደ ኋላ እንድንቀር እያደረገን ያለው ምንድን ነው? መቼስ ወፍራም በግ አለ ሲሉት ይሞታል ይባላል። እንደዚህ አሁን ነጭ ለብሰን አዳራሽ ሞልተን አገር ቤትም በአደባባይ በንግስ በጥምቀት ብዙ ሆነን ስንታይ ያለን እንመስላለን እንጂ በየቀኑ በጣም ብዙ ኦርቶዶክሳውያን ከሃይማኖት እየወጡ እየካዱ፣ ሰማዕታቱስ ለክብር ነው የሚገደሉት። ግን ወስኖ ከዚህች ኦርቶዶክሳዊ ተዋህዶ የሚወጣ ሰው በየቀኑ አለ የለም? አለ። ይህንን ለማወቅ ነቢይ መሆን አያስፈልግም። በሳምንት አንድ ሰው ሁለት ሰው ስልክ እየደወለ
እህቴ፣ የእህቴ ልጅ፣ የወንድሜ ልጅ፣ ትንሿ ልጄ፣ ትልቋ ልጄ ሃይማኖት ቀይራብኛለች እያሉ እያለቀሱ የሚደውሉ ወላጆች በጣም ብዙ ናቸው። ሚስቴ ሃይማኖት ቀይራለች ምን ላድርግ የሚል ባል፣ ባሌ ከዚህ በኋላ ቤተክርስቲያን አልመጣም አለኝ የምትል ሚስት፣ እኔ መቁረብ ፈልጋለሁ እሱ ግን ቤተክርስቲያን በአይኑ ማየት አይፈልግም የሚሉ ባለትዳሮች አሉበት። ስለዚህ ዘመኑ ካመጣብን ከውጫዊ ፈተና በላይ እኛ ራሳችን መስራት ያለብንን ነገር ብዙ ያልሰራነው ነገር አለና አሁን እኔ እንግዲህ እንግዳ እንደመሆኔ አንድ ትልቅ እድል አለኝ። ምንድነው? እንግዳ እንደፈለገ ነው የሚናገሩ። ግፋቢል ድጋሚ አጠሩኝም። በቃ የመጨረሻው ሪስክ ድጋሚ አልመጣም። ስለዚህ እንደው የቤተ ክርስቲያን አገልግሎትን እንዳናገለግል የሚከለክሉን ነገሮች ምንድናቸው? ወደ ኋላ እንድንቀር የቤተ ክርስቲያን አገልግሎት እንዳይሰፋ እንዴ በእውነት ለመናገር ይቺ ቤተ ክርስቲያን እኮ ቅዳሴዋ ላይ በየቀኑ አዳዲስ ተጠማቂዎች እንደሚኖሩ እርግጠኛ ሆና ማለት ጻውኑ ክርስቲያን የሚል ዜማ ያስቀመጠች ቤተ ክርስቲያን። እኔ እንግዲህ ስንት ዓመት ቀድሻለሁ። ጻው ስል አንድም ንዑሰ ክርስቲያን ሲወጣ ይቻላል። ጻው ስል እንደውም አዲስ አበባ ላይ አንዳንድ ስራ የረፈደባቸው ሰዎች ይወጣሉ ንዑሰ ክርስቲያንም የሆኑ መስሏቸው ማለት። መቼ ነው አዲስ አማኝ መቀበል የምንጀምረው? ዛሬ ምእመናን መጡ ከሌላ እምነት፣ ከፕሮቴስታንት፣ ከሙስሊም፣ ከካቶሊክ ወደዚች ቤተ ክርስቲያን ይህን ያህል ምእመናን መጥተዋል እልል በሉ የምንባለው መቼ ነው? እገሌ ይህን ያህል ብር ሰጥቷል በሚለው እንደምንለው አይደለም። እኔ የምላችሁ መቼ ነው እስቲ አዳዲስ ነፍሳት ተጨመሩ። በየቀኑ ይበዙ ነበር። የመጀመሪያይቱ ቤተ ክርስቲያን እያደገች ነው የመጣችው። ሰማዕትነት መከራ የሚያስቆም አከል የለ። የኢትዮጵያ ቤተ ክርስቲያን እንኳን ታሪክ ተመልከቱ። ከመጀመሪያው ከኢትዮጵያዊ ጃንደረባ አንስቶ በአባ ሰላማ፣ በተስዓቱ ቅዱሳን፣ በቅዱስ ያሬድ እያደገች ከኃይል ወደ ኃይል ከፍ እያለች የመጣች ቤተ ክርስቲያን ናት። ለምንድን ነው እኛ ጋር ሲመጣ ችግር ብቻ እያወራን የምንቆመው? ለምንድን ነው እንዳናገለግል የከለከለን ነገር ምንድን ነው የሚለውን በጥቂቱ እንመለከታለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። በመጀመሪያ እንደው የአገልግሎታችን ወደ ኋላ መቅረት ምክንያት የአገልግሎትን ትርጉም አለመረዳት። መንፈሳዊ አገልግሎት ምንድን ነው? የመጀመሪያው ነገር ምን እንደሆነ አለመረዳት ነው። አገልግሎት እኛ ሁላችን የተፈጠርንበት ዓላማ ነው። እግዚአብሔር እንግዲህ ምድር ላይ ያሉትን ሁሉ የፈጠረበት ምክንያት አለው። ያለ ምክንያት የፈጠረው አንድም ፍጡር የለም። ብዙ ምክንያቶች አሉ። ለአንክሮ፣ ለተዘክሮ፣ ለምግበ ሥጋ፣ ለምግበ ነፍስ የተፈጠሩ አሉ። እኛ ልንበላ ልንጠጣ አይደለም የተፈጠርነው። ሰውና መላእክትን ለይቶ የፈጠረው ስሙን እንዲቀድሱ መንግስቱን እንዲወርሱ። ቅዱስ ጳውሎስ እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን ይላል መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ስለዚህ መንፈሳዊ አገልግሎት የተፈጠርንበት ዓላማ ነው። ለዚህ ነው እግዚአብሔር የሰራን እንድናገለግለው ነው የመጣን። አሁን ለብዙዎቻችን ስራ እንሰራለን በሙሉ ጊዜያችን፣ ትምህርት እንማራለን በሙሉ ጊዜያችን፣ በትርፍ ጊዜያችን ደግሞ ቤተ ክርስቲያን እንመጣለን። እንደዛ ነው ሰው የሚያስበው። እንደውም አንዳንድ ሰው በትርፍ ጊዜ ምን ማድረግ ደስ ይልሃል ሲባል ሳይክል መንዳት፣ ዋና መዋኘትና ቤተ ክርስቲያን መሄድ ይላል። እግዚአብሔር ለብዙ ሰው የትርፍ ጊዜ ጉዳይ ነው። አንዳንድ ኤክስትራ ካሪኩላር አክቲቪቲስ ውስጥ ነው እግዚአብሔርን የምናስገባው። መጽሐፍ ቅዱስ ግን የሚለን የተፈጠርነው ማንን ለማገልገል ነው? አሁን ትናንትና ስትዘምሩ እንደው አንወሻሽ፣ ለትንሽ ደቂቃ እንደዛ እየዘመራችሁ እዚሁ ብትኖሩ እንደው ደስ አይላችሁም ነበር? ይላል አይለም? ወይስ እኔ ብቻ ነው እንደዛ የተሰማኝ? እስቲ መልሱልኝ። እንደው ዝም ብለን እየዘመርን እዚሁ ብንቀር ደስ አይላችሁም? ያ ስሜት ማለት በዘላለማዊው ዓለም በመንግስተ ሰማያት እንደዛ እንድንኖር ስለተፈጠርን ነው። ሰው ሲያመሰግን፣ ሲያስቀድስ፣ ሲጸልይ፣ ተመስጦ ውስጥ ሲገባ፣ ተዘክሮ ሲገባ እንደው እዚሁ በቀረው የሚያሰኝ ስሜት የሚሰማው የተፈጠረው እንደዛ ሊኖር ስለሆነ እግዚአብሔርን የሚፈልግ ነፍስ ነው ያለን ማለት። ስለዚህ አገልግሎት የመጀመሪያ የተፈጠርንበት ዓላማ ነው። ሁለተኛ የምናገለግለው ለነፍሳችን መዳን። ማንም ለማንም ብሎ አያገለግልም። ምናልባት ለቤተ ክርስቲያን አስራት በኩራት ስናወጣ፣ እንዲህ ላለው አገልግሎት ገንዘብ ስናዋጣ፣ ቤተ ክርስቲያንን ለማሰራት የሆነ ነገር ስናደርግ፣
እንደው እነዚህ ሰዎች በቃ እንደው አይሰለቻቸውም እያል እየመረረ እናደርገው ይሆናል። ሁላችንም የምናገለግለው የኃጢአት ይቅርታ ለማግኘት ቢምረን ብለን ነው። በነገራችን ቢምረን ብለን ለማንም ብለን አይደለም። እግዚአብሔር ቤት የምናገለግለው አገልግሎት እያንዳንዱ ተሰፍሮ ተቆጥሮ ዋጋ አለው። በሰማይም በምድርም ዋጋ ነው። በሰማይ መንግስቱን፣ በምድር ደግሞ ለእያንዳንዱ ድካማችን በማይክሮ ሰከንድ ቆጥሮ የሚከፍል እግዚአብሔር ብቻ። ከኔ ጋር ናችሁ ምዕመናን? እግዚአብሔር ከሁላችን ጋር ይሁን። አሁን እዚህ ቁጭ በማለታችን የምናገኘውን ዋጋ ብናቀው፣ በነገራችን ላይ በሴኪዩሪቲ ከዚህ ቤት አንወጣ ብናውቀው፣ አሁን ቁጭ በማለታችን ሌላውን ትታችሁት ማለት እያንዳንዷን የትኛውም ካምፓኒ እንደ ቤተ ክርስቲያን አይከፍልም። ሌላ ቦታ ብትሰራ በሰዓት ነው የሚከፈል። እግዚአብሔር በማይክሮ ሰከንድ ነው የሚከፍለው። ሐሳብህን ጭምር አይቶ የሚከፍል አምላክ። ስለዚህ አገልግሎት ማለት ለኃጢአታችን ስርየት ነው። ወንድሞቼ ሆይ ይላል ቅዱስ ያዕቆብ፣ ከእናንተ ማንም ከእውነት ቢስት አንዱም ቢመልሰው፣ ኃጢአተኛን ከተሳሳተበት መንገድ የሚመልሰው ነፍሱን ከሞት እንደሚያድን የኃጢአቱንም ብዛት እንደሚሸፍን ይወቅ። እኔ እናንተን አላውቅም። እኔ የማገለግለው ኃጢአቴን ለመሸፈን ምህረት ለማግኘት ነው። ሌላውን ሰው አስተምሮ መክሮ የሚመልስ ሰው የራሱን ኃጢአት እንደሚሸፍን ነፍሱንም እንደሚያድን ይወቅ ይላል። ስለዚህ ስታገለግሉ በዚህ አስተሳሰብ ካገለገላችሁ ለገሌ ብዬ ነው የሚለው ስሜት ጥርግርግ ብሎ ነው የሚወጣልን። የኃጢአት ስርየት ለማግኘት እናገለግላለን። ሶስተኛውን ትርጉም ልንገራችሁና ወደ መጨረሻው እመጣለሁ። እስቲ አንድ ፈቃደኛ የሆነ ሰው እጁን ያውጣልኝ ከወንድሞች። እሺ ወንድማችን ማን ነው ስምህ? ዮሴፍ። የምትወደው ምግብ ምንድን ነው? አስብበት። ምን አለ? ሽሮ የሚወድህ ምግብ ነው። ለኢትዮጵያውያን አሁን እሺ ይሁን ችግር የለው። እኔ በጣም ይገርመኛል ሽሮ ምን እንደነካችሁ ነው እንጂ። እሺ ዮሴፍ፣ ሽሮን አሁን እዚህ ያለው ሰው በሙሉ ባይወደው አንተ ብቻ ብትወደው እዚህ ያለው ሰው ሽሮን እንዲወድ ምን ታደርጋለህ? ትነግረዋለህ። አልገባው አለ። ግን በሚያሳዝን ሁኔታ ምን አለ? ምን አለ? ጸልይለታል። ሽሮን ለማስወደድ የሚጸልይ ሰው ተገኘ። በጣም ጥሩ ነገር ነው። እሺ ቁጭ በል፣ እግዚአብሔር ያክብርልኝ። ለማንኛውም አንድ ሰው የሆነ ምግብ እንደው ጣዕሙን አልረዳ ሲለ ምንድነው የምናደርገው? እስቲ ንገሩ። አንድ ጊዜ ምን በለው። ብዙ ጊዜ እኔ ብዙም አልወደው ምግብ አለና እቺን ቅመሳት እንጂ ከዛ በኋላ አትበላም እንባላለን። ከጣፈጠን ምን በለው አይደለ? ነብይ እግዚአብሔር ዳዊት ምን አለ? እግዚአብሔር ቸር እንደሆነ ቅመሱ እዩም አለ። ቀምሶት እኮ ነው። አያችሁ፣ ግድ የለም አምላኬን ቅመሱትና እዩታል። ሰው የሚያገለግለው የመጀመሪያው የእግዚአብሔር ፍቅሩ ውስጡ ሲገባ፣ ፍቅረ እግዚአብሔር ልብ ውስጥ የገባ እንደሆን አንተ የወደድከውን አምላክ ሌሎች ምን እንዲሉ እንዲወዱ። አሁን ትናንት የዘመራችሁ ሰዎች ሄዳችሁ አቤት አመለጠሽ ትላላችሁ። ምን ነው በኖረ ኖሮ እገሌ ትላላችሁ። ፍቅረ እግዚአብሔር ከፍቅረ ቢጽ የሚስማማው በትክክል አገልግሎት ላይ ነው። ምን ነው ጓደኛዬ መታ ይሄን ባየች፣ ወንድሜ መጥቶ ይሄን ባየ የሚያሰኘን በእግዚአብሔር ፍቅር በጓደኛ ፍቅርም ስንሞላ። አገልግሎት የመጀመሪያው ፍቅር። ሐዋርያትን ለምንድን ነው እንደ እሳት የሚያንገበግብ የአገልግሎት ትጋት የነበራቸው? ውስጣቸው ፍቅረ እግዚአብሔር ስለገባ። ኢየሱስ የሚለውን ስም ከዚህ በኋላ ጠርታችሁ እንዳታስተምሩ ብለው 40 ጅራፍ ገረፏቸው። ይህንን ስም ጠርተን ከማስተማር ዝም ልንል አንችልም አሉ ይላል። አያስችልም። በቃ ከገባ እሳት ሆኖ ያንገበግባል። እንድናገለግል የሚያደርገን ፍቅረ እግዚአብሔር ውስጣችን ካለ። ታስታውሷታላችሁ ያቺ ሳምራዊት ሴት በጠራራ ፀሐይ ውሃ ልትቀዳ ወጥታ በነበረ ጊዜ መድኃኒታችን ኢየሱስ ክርስቶስ ውሃ ጠጭኝ ብሎ አናገራት። አንተ አይሁዳዊ ስትሆን ሳምራዊት ከመሆን ከኔ እንዴት ውሃ ትለምናለህ አለችው። ገና ውሃ ጠጭኝ ሲላ ፖለቲካ ጀመረች። የዘር ጉዳይ ነው ያወራችው። ውሃ ጠጭኝ ያላት እሷ ግን አንተ አይሁዳዊ ነህ፣ እኔ ሳምራዊ ነኝ። ውሃው አሁን አይሁዳዊ ነው ሳምራዊ ነው? ውሃ ነው አጠጭኝ የተባለችው። አንተ እንደዚህ ስትሆን እኔ እንዲህ ሲሆን መባባል፣ አንተ ኦሮሞ ስትሆን እኔ ትግሬ ሲሆን፣ አንተ አማራ ስትሆን እኔ ጉራጌ መባባል ማለት የተጠማ ሰው ጸባይ ነው። ጸጋ እግዚአብሔር የራቀው በፀሐይ የተቃጠለ ህይወት ያለው በኃጢአት ማለት ተስፋ የቆረጠች ነፍስ እንደዛ ነች። እና አንተ አይሁዳዊ ስትሆን
ሳምራዊት ከመሆን ከኔ እንዴት ውሃ ትለምናለህ አለችው። ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ የሕይወት ውሃን እንዲሰጥሽ ምን ትይው ነበር? ትለምኚው ነበር። አስተማራት ክርስቶስ። ጸባይ የላትም። የተጎዳ ሰው መቼስ ጸባይ የለውም አይደል? አንዴ ፖለቲካ ወራች ቆይታ ከያዕቆብ ትበልጣለህ አለችው፣ የያዕቆብን ፈጣሪ። ከዛ እያለች እየለሰለሰች መጣች። ከዛ ነቢይ ትመስለኛለህ አለችው። መጨረሻ ላይ ግን ክርስቶስ የሚባል አለ መሲህ የሚመጣ እሱ ሁሉን ይነግረናል አለችው። ስትለው የሚያናግርሽ እኔ እርሱ ነኝ አላት። ከዛ ሂጂና ባልሽን ጠርተሽ ነይ አላት። ማንን ጠርተሽ ነይ? የለኝም ባል አለች። ባል የለኝም አለች። እውነት ብለሻል፣ 5 ባሎች ነበሩሽና አሁን አብሮሽ ያለው ሕጋዊ ስላልሆነ ባልሽ አይደለም ማለት። ከውሸቷ ውስጥ እውነት አወጣላት። ወጣችና የከተማውን ሰው በሙሉ ግልብጥ አድርጋ የልቤን የነገረኝን ኑና ይውልኝ አለቻቸው። የምን የነገረኝን? አንድ ሰው ጠርተሽ ነኝ ያላት። የከተማውን ሰው ገልብጣ ይዛ መጣች። ለምንድን ነው አሁን እናንተ እዚህ አዳራሽ ሞልታችኋል? ሲያትል ውስጥ ያሉ ሌላውን ሃይማኖት ተውት፣ ኦርቶዶክሳውያን እናንተ ብቻ ናችሁ? እናንተ ናችሁ? ለምንድን ነው ቦታው እስኪጠብ ያልደረስ ነው? የልቤን የነገረኝን ኑና ይውልኝ ማለት ስላልቻለ፣ አምላኬን ወቁልኝ ኑ እንዲህ ያስብላል አገልግሎት። ግልብጥ አርጋ ይዛ መጣች የከተማውን ሰው ማለት። እውነተኛ አገልግሎት ፍቅረ እግዚአብሔር ውስጥ ሲገባ አያስችልህም፣ ያንገበግባል። ፊልጶስ ጓደኛው ናትናኤልን አልጠራው? የናዝሬቱን ኢየሱስን አገኘ ነው ብሎ ማለት። ይህ ማለት ፍቅረ እግዚአብሔር ውስጥ ሲገባ የሚፈጠር ነገር። እዚህ በመጽሐፈ ነገሥት ላይ የ4 ለምጻሞች ታሪክ አለ። 4 ሰውነታቸው ከጸጉራቸው እስከ እግራቸው በለምጽ የተመቱ ነበሩ። በኦሪት ዘመን ለምጽ ሌላ ትርጉም ነበር እና እነዚህ 4 ሰዎች በረሃብ በጣም ሲሰቃዩ እስራኤላውያን በዛ ሰዓት ረሃብ ላይ ነበሩና ወደ ከተማ እንዳይገቡ አያስገቧቸው። ምግብ እያመጡ ግን ይጥሉላቸው ነበር። አሁን ረሃብ ሲነሳ ለነሱ ምግብ የሚያመጣ ሰው ጠፋ። 4ቱ ለምጻሞች ስብሰባ አደረጉ። ምን እናድርግ? እኛ እዚህ ረሃብ ሊገለን ነው። ወደ እስራኤል ብንገባ አያስገቡንም፣ ቢያስገቡንም ምግብ የለም። በቅርብ ርቀት ደግሞ ፍልስጤማውያን ጦር አስፍረዋል ሊዋጉ። ወደ እነሱ ብንሄድ ደግሞ ይገድሉናል። ምን ይሻላል ብለው ስብሰባ አደረጉ። ከዛ ምን አሉ? በቃ ከረሃብ ሰይፍ ይሻላል ይባል የለ፣ እዛ ሄደን ቢገሉን ይሻላል ብለው እነዚህ 4 ሰዎች ወደ ጠላት ሰፈር መራመድ ጀመሩ። ከኔ ጋር ናችሁ? ስንት ሰዎች ናቸው? የሚገርማችሁ እግዚአብሔር ጥበቡ በጣም ይደንቃል። ለራበው ሰው ምንድን ነው የሚያስፈልገው? እግዚአብሔር ግን አለማስራብ አይችልም? ይችላል አይችልም? ለ4ቱ ለምጻሞች ምን እንዳደረገ ታውቃላችሁ? የእግራቸውን ኮቴ የእግራቸውን ዳና ድምፁን ያንድን ሰውዬ የእግር ኮቴ የ1000 ሰረገላ ኮቴ ያደረገ። 4 ሲሆኑ ስንት ሺህ ሆነ? በ4000 ሰረገላ ድምፅ የጠላት ሰፈር ተሸበረ ማለት። እንደው እግዚአብሔር ኮቴያችንን ድምፁን ይጨምርልን። አሁን እኮ ብዙ ሆነን ራሱ አንሰማም እኮ አይደል? ማጆሪቲ ሆነን እንደ ማይኖሪቲ ነው አክት የምናደርገው። ከፈለገ ግን አሁን ኮቴ ቢስ ሆነናል። ድምፅ የለውም የኛ ኮቴ። ድምፁን ጨመረው። ፍልስጤማውያን ደንግጠው እስራኤላውያን ጦር አደራጅተው ሊያጠፉም መጡ ብለው እግሬ አውጭኝ ብለው ብን ብለው ጠፉ። ከስንት ሰው ሸሽተው? ከ4 ሰው። እነዚህ 4ቱ ሲገቡ ባዶ ነው። መጀመሪያ ምግብ በሉ። ያሳዝናሉ። አንዱ ድንኳን ገብተው በሉ። ሌላውም ደግሞ ወርቅም ሀብትም አለ ደበቅ አረጉ፣ ከተቱ። ሁሉን መቼት ሰፈሩን መዝረፍ አይችሉም። ከዛ ከመሃላቸው አንዱ ምን አለ? መልካም አላደረግንም አለ። እኛ እዚህ ስንበላ በዚህ ሰዓት እስራኤል ውስጥ በረሃብ እየሞተ ያለ ሰው አለ። እስከ ጠዋት ብንቆይ ኃጢአት ይሆንብናል። አሁኑኑ ተመልሰን ሄደን እንናገር አለ። ተመልሰው ሄደው ለእስራኤል ቤት ተናገሩ ይላል። አገልግሎት ማለት አንተ ቃሉን ስትሰማ ቃሉን ያልሰሙ ሰዎችን ማሰብ እና እግዚአብሔር ያለማቋረጥ እንድናገለግል የሚያደርገው ነገር እሱን መውደድ ነውና ፍቅሩን ለሁላችን ይጨምርልን። አሁን እዚህ ከተማ ውስጥ ስንት ኦርቶዶክሳውያን አሉ። እንደው ሌላ መመለሳችን ቀርቶ በሃይማኖት የሚመስሉንን ሰዎች እንኳን መያዝ ያልቻልነው የሚያንገበግብ ፍቅረ እግዚአብሔር ውስጣችን ስለሌለ ነው። እኔ አንድ ሊቀ ጳጳስ ያደረገውን ነግሬያችሁ ወደ ሁለተኛው እመጣለሁ። ቅዱስ ጎርጎሪዮስ ዘኑሲስ ይባላል። እስኪ በሉ ቅዱስ ጎርጎሪዮስ ዘኑሲስ።
ኑሲስ የምትባል ትንሽ ከተማ ውስጥ ሊቀ ጳጳስ ሆኖ የሚያገለግል አባት ነው። ጎርጎርዮስ እንግዲህ በጣም የተማረ ሊቅ ነው። ሪቶሪክ የተማረ፣ የግሪክ ፊሎሶፊ የተማረ፣ ቴዎሎጂ የተማረ በጣም ምሁር ነው እና አንዲት ኑሲስ የምትባል ትንሽ መንደር ጳጳስ ሆኖ ሲመደብ በጣም ብዙ ሰዎች የእሱ ወንድም ቅዱስ ባስልዮስ ነው፣ እንዴት ይህን የመሰለ ሊቅ ወስደህ እዛ ገጠር ትጥለዋለህ ብለው በጣም አዝነዋል። ወንድምን ደና ስም ያለው ከተማ ላይ ለምን አልመደብከውም ሲሉት እኔ ወንድሜ በከተማው እንዲጠራ ሳይሆን ከተማው በወንድሜ እንዲጠራ ነው የምፈልገው እና ይገርማቸዋል። ቅዱስ ጎርጎርዮስ ሲያገለግል እዛ ከተማ ውስጥ ያሉት ክርስቲያኖች 13 ቤተሰብ ብቻ ነበሩ። ስንት ቤተሰብ? 13 ቤተሰብ ነበሩ። እንኳን ጳጳስ ቀርቶ ማለት ነው። እኔ ራሱ 13 ሰው አለ ቢባል ሲያትል ድረስ አልመጣም። በስልክ አገናኙኝ ነው የምለው። እሱ ግን 13 ቤተሰብ አስተምሮ ከዚያች ሀገረ ስብከት ሳይወጣ ለክርስቲያን ዓለም ሀገረ ስብከቱ ነች፣ ለጳጳስ ግን ሀገረ ስብከቱ ዓለሙ ነች ይባል። እዛው አስተምሮ አረፍተ ዘመን ገቶት ሞተ። ሲሞት እዛች ከተማ ውስጥ ያሉት ክርስቲያን ያልሆኑ ሰዎች 13 ብቻ ነበሩ። ክርስቲያን ያልሆኑት ሲያትል ውስጥ እኛ መንፈሳዊ አገልግሎት ከጀመርን ስንት ሰው ተመለሰ ወይ ስንት ሰው ወጣ? ይሄ በጣም አሳሳቢ ነገር ነው። ስለዚህ አገልግሎት ፍቅር ነው። አገልግሎት ከእግዚአብሔር ጋር መስራት ነው። አንዳንድ ሰዎች እኔ እኮ ከገሌ ጋር ነው የምሰራው፣ እኔ የቅርብ አለቃዬ እኮ ገሌ ነው ብለው ይኮፈሳሉ። የኔ ኢሚዲየት አለቃ ኦባማ ነው ይል ነበር አንድ ሰውዬ፣ አሁን ታሰረ መሰለኝ። የቅርብ አለቃዬ ኢሚዲየት አለቃዬ ባራክ ኦባማ ነው ይል ነበር። ኢሚዲየት አለቃችሁ እግዚአብሔር እንዲሆን ከፈለጋችሁ ቤተክርስቲያን ውስጥ አገልግሉ። እኛ ቅዱስ ጳውሎስ ምን አለ? እኔ ተከልኩ አጵሎስም አጠጣ እግዚአብሔር ያሳድግ ነበረ። እኛ ከእግዚአብሔር ጋር የምንሰራ ነን አለ። ከማን ጋር? ቤተክርስቲያን ውስጥ ማገልገል ማለት ከእግዚአብሔር ጋር አብሮ መስራት ማለት ነው። ዋይት ሃውስ ከሚሰራ ሰው ይልቅ ቤተክርስቲያን ውስጥ የሚሰራ ሰው ለዘላለማዊ መንግስት እየሰራ ነው ያለው። ለቤተ መንግስት ነው የሚሰራው። ሊያውም ህልፈትም ሽረትም የሌለው ስልጣን ላለው ንጉስ ነው የሚሰራው ለእግዚአብሔር። ስለዚህ አገልግሎት ማለት ከእግዚአብሔር ጋር አብሮ መስራት ነው። እንዳናገለግል የሚያደርገን የመጀመሪያው አገልግሎትን አለመረዳት ነው። 3 ነው የምነግራችሁ፣ ከዛ ወደ መጨረሻው እመጣለሁ። እንዳናገለግል የሚያደርገን ሁለተኛው አይገባኝም ማለት። ብዙ ሰው ወደ ቤተ ክርስቲያን አገልግሎት ሲጋበዝ እኔ አልመጥንም፣ ለቦታው አልሆንም፣ ሰበካ ጉባኤ ሁኑ አገልግሉ፣ በፍጹም እኔ አይገባኝም፣ እንደዚህ አድርጉ አይገባኝም የሚል ሰዋል። የሚገርም ነገር ልንገራችሁ፣ እግዚአብሔር በታሪኩ እችላለሁ በሚሉ ሰዎች ስራ ሰርቶ አያውቅም። እኔ በጣም የሚገርመኝ ነገር እናንተም ሳይገጥማችሁ አይቀርም። አንዳንዴ ሰበካ ጉባኤ ሲመረጥ እንደው ድሪም ቲም የሚባል ሰበካ ጉባኤ ተመርጦ አይታችሁ ታውቃላችሁ? እንደው በጣም የተማሩ ሰዎች ከአቅም ያላቸው ከልምድ ያላቸው በቃ ይሄ ቲምማ አገር ይቀይራል ተብሎ ይመረጥና ድብልቅልቅ ብለው ይወርዳሉ። ምንድነው ችግሩ? በጣም እኮ እውቀት ያላቸው ሰዎች ናቸው። ለምን መሰላችሁ? እችላለሁ የሚሉ ሰዎች ለእግዚአብሔር አይመቹትም። በነገራችን ላይ 12ቱ ሐዋርያት ምሁራን ቢሆኑ ኖሮ ክርስትናኛ ጋር አይደርስም ነበር። ፊዚቢሊቲ ስተዲ ያጠናሉ። በእርግጠኝነት ይሄ ክርስትና ለዓለም አይሆንም፣ ለሮም አገዛዝም አይሆንም ብለው ቁጭ ብለው ክርስትናኛ ጋር አይደርስም ነበር። ሙሴ መቼ ነው እግዚአብሔር የሰራበት ታስታውሳላችሁ? ሙሴ እኮ ያደገው በቤተ መንግስት ነው። በቤተ መንግስት የፈርዖን የልጅ ልጅ ተብሎ ነው ያደገው። ስትራቴጂክ ቦታ ላይ ነው ያለው። ቤተ መንግስት ውስጥ ነው ያለው። እስራኤልን ግን ነፃ ያወጣው በፈርዖን ቤተ መንግስት ውስጥ ሆኖ ነው አይደል? ሞከረ በጉልበቱ ሊያወጣ በ40 ዓመቱ ግብፃዊውን ገደለ። እንኳን ነፃ ሊያወጣ እሱም ስደተኛ ሆነ። 40 ዓመት ጠበቀው እግዚአብሔር። በ40 ዓመቱ ነፃ ሊያወጣ ሞክሮ አቅቶት በረሃ ሄደ። ከ40 ዓመት በኋላ እግዚአብሔር አነጋገረው። ሲደመር ስንት ዓመት ይሆነ? ስንት ዓመት? ያገለግለኝ ዘንድ ህዝቤን ልቀቅ ብለህ ለፈርዖን ተናገራል። ለአገልግሎት አሁን ከ40 ዓመትና ከ80 ዓመት የትኛው ይሻላል? አልፈልግም አለ እግዚአብሔር። ትንሽ መተንፈስ አለበት። ትንሽ በራስ መተማመን መቀነስ አለበት። ስለዚህ እግዚአብሔር ስራ የሚሰራው መቼ መሰለ? እንደ ሙሴ ዕፀ ጳጦስ ፊት ስትደፋ ነው። ጫማህን ስታወልቅ
ከዛ ሂድና ህዝቡን ነፃ አውጣ አለው። ህዝቡን ነፃ አወጣ ዘንድ እኔ ማነኝ አለ። አሁን ብቁ ነው ማለት እኔ ማነኝ ካልክ ብቁ ነህ። አንድ ሐዋርያ አንድ ነቢይ ይገባኛል ብሎ ያገለገለ የለም። እኔ ኮልታፋ ነኝ፣ እኔ ብላቴና ነኝ፣ አይገባኝ፣ ከንፈር የረከሰብኝ ሰው ነኝ ያሉ ነቢያት ሁሉ ናቸው። በእውነት እግዚአብሔር በእነሱ ስራ የሰራው ኃይሌ በሉስኪ በድካምህ ይገለጣል። ስለዚህ እግዚአብሔር ኃይሉን የሚገልጠው በምናችን ነው? በድካማችን። በደካሞች ነው የሚሰራው፣ በትንንሾች ነው የሚሰራው። ምንም ማያውቁም በተባሉ ነው የሚሰራው። በጣም አውቃለሁ የሚሉ ሰዎችን አይፈልጋቸው፣ አይመቹትም፣ ራሱ አይመቹት። ከአገልግሎት የሚያርቀን ይሄ ነው። ሌላኛው ኑሮ። ብዙ ጊዜ የቤተ ክርስቲያን አገልግሎት ላይ ሰው ተባበር ሲባል ወደኋላ የሚጎተተው ስራዬን ኑሮዬን ቢጎዳውስ እግዚአብሔር ቤት ብዬ። እኛ ስንት ቢዝነስ ያለን ሰዎች ነን። ከሀገር የወጣ ነው መቼስ ልናስቀድስ አይደለም የሚሉ ሰዎች አሉ። ከሀገር የወጣ ነው ለቤተ ክርስቲያን አይደለም፣ ይህንን ሰዓት አሁን እዚህ ቁጭ ያልኩበት እንዲባረግበት የሚል ስሜት ይሰማል። የሚገርም ነገር ልንገራችሁ። እናንተ የእግዚአብሔርን ቤት ስትሰሩ እግዚአብሔር የእናንተን ቤት ይሰራል። ይሄ የታወቀ ነው። ለእግዚአብሔር ቤት ጊዜ ስትሰጡ እግዚአብሔር ለእናንተ ቤት ጊዜ ይሰጣል። ገንዘብ አይሰጥህም፣ ያለህን ገንዘብ ግን ይባርከዋል። ጥቂቱን ብዙ ማድረግ ይችላል አይችል? እስራኤል 40 ዓመት ሙሉ በምድረ በዳ ሲሄዱ ለ40 ዓመት የሚበቃ ልብስና ጫማ አድሏቸዋል? እግዚአብሔር አላደላቸውም። ግን ጫማህ አላለቀ፣ በትርህ አልወደቀ። ጫማቸው አላለቀም፣ ልብሳቸው አላለቀም፣ በትራቸው አልወደቀ። 40 ዓመት እንዲቆይ ያደረገ እግዚአብሔር ብር አይሰጥህም፣ ያለህን ብር ግን ይባርከዋል። ስለዚህ መንፈሳዊ አገልግሎት እንዲህ ባለ አስተሳሰብ ብናገለግል ከዓለም አገልግል ያርቀናል።